ብፁዕ አባታችን ካርዲናል ብርሃነ ኢየሱስ ሊቀ ጳጳስ ካቶሊካውያን፣ እጅግ የተከበሩ አባ ኃይለ ማርያም የጋምቤላ ሀገረ ስብከት እጩ ጳጳስ፣ ቅድስቷን ቤተ ክርስቲያን በተለያየ ማዕረግ ከምዕመናኗ ጋር የምታገለግሉ አባቶቼ ካህናት፣ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ የቅድስት ድንግል ማርያም ወዳጆች ምዕመናንና ምዕመናት፣ እንዲሁም እዚህ መገኘት ያልቻላችሁና መለኮታዊው ፈቃድ በተለያየ ስፍራ ሆናችሁ ይህንን በዓል ለምታከብሩ ሁሉ እንኳን እግዚአብሔር ለ2018 ዓመተ ምህረት የልደታ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ ግንቦት 1 በሀገራችን የጊዜ ቀመር መሰረት የእመቤታችንን የልደት በዓል እናከብራለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ ቀን ተራ ቀን አይደለም። ይህች ዕለት በእግዚአብሔር የጊዜ ቀመር ውስጥ በልዩ ቀለም ደምቃ የተጻፈች ቀን ነች። ይህች ዕለት ከዘመናት በፊት የመጀመሪያዎቹ ሰዎች ሕግን ከተላለፉባትና ከክብራቸው ዝቅ ብለው ከተገኙባት ጊዜ ጀምሮ በዘላለማዊው አብ ፈቃድ በሱ ፈቃድ ውስጥ የመዳን ቀን ጅማሬ ሆና የተለየች የተቀደሰች ቀን ነች። ይህች ቀን ንጽሕተ ንጹሐን ቅድስተ ቅዱሳት የሆነችው እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው። ይህ መለኮታዊ እውነት የሆነው የእመቤታችን መወለድ ድንገት የተከሰተ ሳይሆን ከኦሪት ጀምሮ በትንቢት በመዝሙር መጽሐፍ በመጨረሻም በራእይ የሰው ልጅን ድህነት በጉጉት ሲጠባበቁ ለነበሩ ጻድቃን ሲገለጽ፣ ሲታወጅ፣ ሲነገር የነበረ ቀን ነው። ይህ ልዩ ቀን ብዙ ፍቃዳቸውን ለመለኮታዊ ፍቃድ ያስገዙ የብሉይና የሐዲስ ኪዳን ነቢያትና ጻድቃን መረዳታቸው በፈቀደላቸው መጠን መንፈስ ቅዱስ በሰጣቸው መጠን ድንቅ ትንቢትና ውዳሴ ዝማሬ ያቀረቡላት የእመቤታችን የቅድስት ድንግል ማርያም የልደት በዓል ነው። የመዘመርና የማመስገን ስጦታ የበዛለትና ልበ አምላክ ተብሎ የሚጠራው ቅዱስ ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች ብሎ የተናገረላት የመላእክትና የቅዱሳን ንግሥት የተወለደችባት ቀን ናት። ይቺ የግንቦት ወር መባቻ። በሌላ ስፍራም ይኸው ቅዱስ ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ ተገልጾለት መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። እነዚህ የተቀደሱ ተራሮች ያለው እመቤታችን ከተቀደሱት ወላጆቿ ከኢያቄምና ከሐና የምትወለድ መሆኗን ሲያመለክት ነው። ይህ ቀን ነቢዩ ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ በድንግልና መጽነስ በድንግልና መውለድ ማለት በእምነት ካልሆነ በስተቀር የትኛውም ትውልድ መረዳት የማይችለውን ትንቢት የተነገረላት ቅድስት ድንግል ማርያም የተወለደችበት ቀን ነው። በአዲስ ኪዳን ዘመንም ሐዋርያው ቅዱስ ዮሐንስ በራእዩ የዚችን ልዩ የሆነች እናት ሽልማቷን ጭምር መወለዷን ብቻ አይደለም እንዴት እንደተሸለመች እንዴት እንደከበረች ሞገሷን ሲያመለክት እንዲህ ይላል።
ፀሐይን የለበሰች ጨረቋን ከእግሯ በታች ያደረገች 12 ኮከብ እንደ አክሊል በራሷ የደፋች አንዲት ሴት ታየች። በየት? በሰማይ። ስለዚህ ይህ ቀን ቅዱስ ዮሐንስ ወንጌላዊው ከጌታ መስቀል ስር ሆኖ ከመምህሩ በአደራ የተቀበላትና ወደ ቤቱም የወሰዳት የብርሃን እናቱ መጽናኛው ድጋፉ የአዳም ኃጢአት ያልነካት የንጽሕት ቅድስት ድንግል ማርያም የልደት ቀን ነው። ካቶሊካዊት ቤተክርስቲያንም ቅድስት ድንግል ማርያም ያለ አዳም ኃጢአት የተጸነሰች መሆኗን በቀኖናዋ አጸናችው። ይህ የሚያመለክተው እንግዲህ እርሷ በደፈረሰው ዓለም፣ በኃጢአት በተከበበው ዓለም፣ በክፋት በተሞላው ዓለም ውስጥ በንጽህና በቅድስናና በድንግልና ስታበራ እንደነበርና ከዚያም ዘመኑ በደረሰ ጊዜ በአንደኛው ንባብ እንደሰማችሁት የዓለም ብርሃን የሆነው ኢየሱስ ክርስቶስን መውለዷ ተጻፈልን። ስለዚህ ልደቷን የምናከብርላት እመቤታችን ቅድስት ድንግል ማርያም እንደ ሰው ሁሉ ሰው ብትሆንም በብዙ ከሰው የምትለይባት ነገር አለን። ይህንን በክርስቲያን ድፍረት፣ በክርስቲያን ኩራት፣ በመንፈስ ቅዱስ ሆናችሁ ለራሳችሁም ለሚሰሟችሁም ሰዎች የምትነግሩት ነው። እንደኛው ሰው ነች፣ ከሰዎች ደግሞ እጅግም በብዙ የምትለይባት ነገር አላት። ከጥንት ጀምሮ በእግዚአብሔር ፈቃድ ውስጥ የነበረችና በፈጣሪ የተመረጠች በመሆኗ ማርያም ከኔም ከናንተም ትለያለች። በንጽህናና በቅድስና ያጌጠች በመሆኗ ትለያለች። መርገመ ሥጋ መርገመ ነፍስ ያልነካት በመሆኗ የደህነታችን ምክንያት የንጽህናችን መሰረት በመሆኗ ክርስቶስን ፈጽሞ ከሰው ማስተዋልና ከሰው መረዳት በላይ በሆነ መንገድ ዓለምም ተመራምሮ ሊደርስበት ያልቻለው ወደፊትም የማይደርስበት በማይችልበት ጥበብ ስለወለደች ማርያም ልዩ ነች። የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት በመሆኗ በብዙ ትልቃለች፣ በብዙ ትበልጣለች፣ በብዙም ትለያለች። የእውነተኛ አማኝ ተምሳሌት በመሆኗ ትለያለች። ምን አንደበት ዘርዝሮ ሊገልጸው ይችላል ማርያም ከሌሎች ሰዎች የምትለይበትን? ስለዚህም በእውነት ይህ ቀን ልዩ ቀን ነው የምለው በምክንያት ነው። ይህ ቀን እንዲሁ መሽቶ የነጋ ቀን አይደለም። ሰዓታት የተቆጠሩበት ብርሃን ለጨለማ ጨለማ ለብርሃን እየተቀያየሩ የሚቆጠር ቀን ተራ ቀን አይደለም። ይህ ዕለት ልዩ የሚሆንበት ምክንያት ጌታ መቅደሱን የሰራበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው። የተሰራበት ቀን ነው። መለኮታዊ እጆች የፈጠሩት ቀን፣ ያስዋቡት ያስጌጡት ቀን ነው። የሰው ልጅ ከውድቀት መነሳት የሚጀምርበትና ጉዞውን ከጨለማ ወደ ብርሃን የሚያቀናበት መንገድ የተመቻቸበት ቀን ነው። ስለዚህ ዛሬ የልደታ ማርያም በዓልን አክብሬ መጣሁ መሆን የለበትም ቋንቋችሁ። ዛሬ እግዚአብሔር እኔን ለማዳን ሲል ቅድስት ድንግል ማርያምን ያዘጋጀበት ቀን ነው ብላችሁ ጨምሩበት ይህንን አረፍተ ነገር። ይህ ዕለት የሥላሴ ሁለተኛው አካል ሥጋ የለበሰበት ንጹሕ የመለኮት ማደሪያ መቅደስ የታነጸበት ነውና በጥልቅ መንፈሳዊነት ልናከብረው ይገባል። ለዛ ነው ይህ ቀን ተራ መሽቶ የነጋ ቀን አይደለም እምላችሁ። ይህ ዕለት ሌላ መልእክትና ትርጉም አለው። እግዚአብሔር የልጁ እናት እንድትሆን ብቻ ሳይሆን ወደ አርያም ወደ ሰማይ ወደ መንግሥተ ሰማያት ወደ ዘላለማዊ ሕይወት በምናደርገው ጉዞ አብነት ምሳሌ የመንገድ መሪያችን
እንድትሆን አድርጎ የሰጠበት ቀን ነው። ስለዚህ ግንቦት አንድ ቅዳሴ ያስቀድሳችሁ ብቻ አይደለም የምትሄዱት። እቺ እናት ከሰማያ ሰማያት በአደራ የተሰጠቻችሁ ቀን ነው። አንድ ሰው አንድ ሽልማት አንድ ስጦታ ሲሰጠው እከሌ የሰጠኝ ስጦታ እኮ ብሎ ድንቅ በሆነ ቦታ በማይጠፋ ቦታ ተንከባክቦ ያስቀምጠዋል። ስለዚህ ዛሬ ማርያምን ይዛችሁ ስትሄዱ የትና እንዴት እንደምታስቀምጡ እናንተ ወቁበት። ከጥንት ጀምሮ እግዚአብሔር የሰጠን ምልክታችን ነች። ስለዚህ በመጽሐፍም እንዲህ ተብሎ ነው የተጻፈው፣ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል። ስለዚህ አሁን ያልኩት ለዛ ነው። እግዚአብሔር ከሰማይ የሰጣችሁ ምልክት ስለሆነች ተጠንቅቃችሁ ያዟት፣ በእንክብካቤ ያዟት፣ በንጽህና ያዟት፣ በትህትና ያዟት። እንዳታሰርቁ፣ ማርያማችሁን እንዳታሰርቁ። ዋና መመኪያችሁ ነች። ወደ ሰማይ ለመድረስ የምታገለግላችሁ መሰላል ስለሆነች እንዳታሰርቁ። ስለዚህ ይህ ምልክት ከሰው ሳይሆን ከመለኮታዊ አምላክ የተሰጠ ነው። ይህ ነው እርሷን ልዩ የሚያደርጋት። የትክክለኛው ምልክት ጥቅሙ ደግሞ ግልጽ ነው። እርሱም አንድን እውነት፣ አንድን ዓላማ፣ አንድን መዳረሻ ማመልከት ነው። ስለዚህ ይህች ምልክት ወደ ሰማይ መዳረሻው መንገድ በየት በኩል እንደሆነ ታሳያችኋለች። በስንት ምክንያት፣ በስንት አጋጣሚ፣ በስንት አለማስተዋል የተሰጠንን ምልክት ትተን ሕይወታችንን ወደ ተሳሳተ መንገድ፣ ወደ ተሳሳተ አስተሳሰብ፣ ወደ ተሳሳተ ጎዳና መርተን ይሆን? በስንት ነገር ስተን ይሆን? ግድ የለም፣ በባለፈው አታልቅሱ። አሁን ይኸው ምልክት፣ ሌላ ምልክት አያስፈልጋችሁም። ሌላ መሪ አያስፈልጋችሁም። ሌላ መንገድ አመልካች አያስፈልጋችሁም። ይቻት ምልክቷ እግዚአብሔር ራሱ ምልክት ይሰጣችኋል አለ ነብዩ። ስንት የተደበቁ የህይወት አቅጣጫዎችን መርጠን ይዘን ስተን ይሆናል። አንዳንድ ጊዜ አለባበሳችን፣ አነጋገራችን ብዙ ነገርን ደብቆ ትክክለኛ መንገድ ላይ እንዳለን አስመስሎ ያሳይ ይሆናል። ያ ግን ለሰው ነው እንጂ ይሄ እይታ ከእግዚአብሔር እይታ ሊያመልጥ አይችልም። እንደዚህ አይነት አካሄድ ከህሊናችን ሊያመልጥ አይችልም። የሳትን ሰዎች ዛሬ ጥሩ አጋጣሚ ነው ብዬ አስባለሁኝ። ወደ ትክክለኛው መንገድ መመለስ፣ ትክክለኛው ምልክት በመያዝ የጽኑ እምነት ምልክት የሆነችውን ቅድስት ድንግል ማርያምን አብነት መከተል አንድም የተሰጠችን ለዚህ ስለሆነ ቅድስት ድንግል ማርያም የምስጢረ ሥጋዌን ትርጉም የሚገልጹ መጽሐፍትና ማስረጃዎች ባልነበሩበት ጊዜ የተባለችውን ያመነች። እኛ 2000 ዓመት ተሰብከናል። የምናነባቸው መጽሐፍቶች አሉን፣ የሚነግሩ ሊቃውንት አሉን፣ የሚያስተምሩን አሉን። በዛ ትንሽ ጭብጡ ይኖረናል ብዬ አስባለሁ። ቅድስት ድንግል ማርያም እነዚህ ሁሉ ምንጮች ባልነበሩበት ጊዜ፣ እነዚህ ሁሉ ማስረጃዎች ባልነበሩበት ጊዜ የተባለችውን አመነች። ሁሉም መቀበልና በልቧ ማሰላሰል በሕይወቷ መተርጎም ብቻ የምታውቅ ቅድስት እናት። መልአኩ ቅዱስ ገብርኤል ብስራትን ሲያመጣላት ከጥቂት ጥያቄዎች በስተቀር ምንም አላለችም። እስቲ ከወላጆች ጋር ልወያይ አላለችም። እስኪ በዘመኑ የነበሩትን ሊቃውንት ምክራቸውን ልስማ አላለችም። መልሷ አንተ እንዳልከው ይሆነልኝ። ምናልባት በዛሬው አስተምሮ ይህንን ቃል ደጋግሜ ስለምለው እንዳትሰለቹ ማመልከቻ ላስገባ። አንተ እንዳልከው ይሆነልኝ ሁላችንም የተለማመድነው ቃል ነው፣ ከትልቅ እስከ ትንሽ። ቃልና ቃሉ የሚለው መቀበል ግን በጣም የተለያየ ነገር ነው። አንተ እንዳልከው ይሆነልኝ። ስለዚህ በልባችሁ ጽፋችሁት እንድትሄዱ የምፈልገው አረፍተ ነገር ዛሬ አንተ እንዳልከው ይሆነልኝ የሚል ነው። የእውነተኛ አማኝ ቋንቋ፣ የእውነተኛ አማኝ መልስ በሕይወታችን የሚከሰት ትርጉሙና ዓላማውን
የማንረዳው ስንት ነገር አጋጥሞናል። ስለዚህ መልካም ሲያጋጥመን ለምን አንልም አይደለም? መልካም ሲያጋጥመን ደስ ይለናል። ችግሩ ተቃራኒው ሲሆን መልካም ሲያጋጥመው ማይዘምር የለም፣ ማያመሰግን የለም፣ ሃሌሉያ ማይል የለም። ትንሽ ተግዳሮት ሲመጣ እንደ ቃልህ ይሁንልኝ የሚል አረፍተ ነገሩን አልጨርሰውም። እንደ ቃል ይሁንልኝ ቢል ግን ይመረጣል እላለሁኝ። ደግ ያልገጠመን እንደሆነ ጥያቄው ይቀየራል። ለምን ማለት ይጀመራል። ለምን በእኔ ህይወት እንዲህ ይሆናል ያልንባቸው ጊዜያቶች ጥቂት አይመስሉኝም። ከቤት ተለይቼ አላውቅም። የእሁድ ቅዳሴ አመልጦኛ አያውቅም። ከጸሎት ርቄ አላውቅም። ከምስጢራት ርቄ አላውቅም ወዘተረፈ። ታዲያ ይህ ሁሉ ለምን ይደርስብኛል ብለን ጠይቀን ይሆናል። ያመንኳቸው ሰዎች ካዱኝ። እቺ ደግሞ የተለመደች ቋንቋችን ነች። ከጀርባዬ ተወጋሁ፣ ያገዝኳቸው ሰዎች ከኔ ራቁ። ለምን ፈተናዬ እንዲህ በዛ እንል ይሆናል። ልጨክንባችሁ እንዴ? ልጨክን እና በማን ላይ ይብዛ? ሰው ጠቁሙ ብትባሉ እንዴ እኔ እየዘመርኩ፣ እኔ እየጸለይኩ፣ እኔ እያስቀደስኩ ከምስጢር አልሳርቅ፣ ይህ ፈተና ለምን በእኔ ላይ ይደርሳል? እና በማን ላይ ይድረስ? እንግዲህ የለም ማጽናኛውን አመጣዋለሁኝ። እናስተውል። አንድ እውነት ልንገራችሁ። ተግዳሮት የሌለበት በፈተና መሃል ያላለፈ ክርስትናው በማዕበል ያልተናወጠ እንዲህ አይነቱን አማኝ ልብ ብላችሁ አዳምጡ። ጠንካራውን አማኝ ሰይጣን ችላ ብሎታል ማለት ነው። እንደዚህ ያልተናወጠበት ያልተፈተነውን ጠዋት ጀምሮ እስከ ማታ ስቆ ቤተክርስቲያን ደርሶ የሚመለሰውን ሰው ፈተና የሌለበት በአጠቃላይ ሰይጣን ንቆታል ማለት ነው። እወቁት። እውነቱ ይሄ ነው። ካልተፈተንን ተንቀናል ማለት ነው። ሰይጣን ምን የሚል ይመስላችኋል? ያልተፈተነውን ማለት ነው። ኃይሌን በዚህ ሰው ላይ አላባክንም፣ ያልተፈተነውን ክርስቲያን ያልተንገዳገደውን ኃይሌን በዚህ ላይ አላባክን፣ እሱማ በእጄ ነው በፈለጉት ጊዜ ስለማገኘው የሚገዳደሩኝን ፍለጋ ሄዳለሁ ነው የሚለው። ስለዚህ ነው ጠዋት ማታ እየጸለያችሁ እያስቀደሳችሁ ምስጢራትን እየተሳተፋችሁ በእግዚአብሔር ፊት እየተንበረከካችሁ ስትፈተኑ ያኔ ክርስትናችሁ ክርስትና ነው ማለት ነው። በፈለኩት ጊዜ አገኘዋለሁ ካለ ይህ መናቅ ነው። አለመፈተን አስታውሱ መናቅ ነው። ይህ ነገር ግራ ይመስላል፣ ነገር ግን እውነቱ ይሄ ነው። አንድ አማኝ ለምን ፈተና የሚበዛበት ይመስላችኋል? ታዲያ ተቃራኒ የሆነ ነገር ነው የሚናገረው ዳዊት ዛሬ ምንድነው እንዳትሉ። ለምንድነው ፈተናው የሚበዛው? እውነቱ ይሄ ነው። አንድ አማኝ ለምን ፈተና ይበዛበታል ብለን ከጠየቀን መልሱ እውነቱ የሚያምን ሰው ፈተና የሚበዛበት ሰይጣንን ጠዋትና ማታ በመስቀል ምልክት በጸሎቱ ስለሚያስጨንቀው ነው። ቁስሉን ስለሚነካበት ነው። ስለሚያቃጥለው ነው። እንዲህ እያሰቃያችሁ ታዲያ ዝም ሊላችሁ ይፈልጋል? አንድ ሰው እኮ ሊማታችሁ ሲመጣ ትከላከላላችሁ አይደለም? ሰይጣንም ባህሪው እንዲህ ነው። አልሞት ባይ ተጋዳይ ነውና ይህን በጸሎት በጾም በተጋድሎ የሚተጋውን በዝማሬ የሚያገለግለውን ሁሉ የእግዚአብሔርን የተመረጠ መሳሪያ የእግዚአብሔርን አገልጋይ የእግዚአብሔርን አማኝ ሊጥለው ብሎ እስከ መጨረሻው
በብርቱ ይታገለዋል። ስለዚህ ሰይጣን አይደለም ሰውን ክርስቶስን እስከ መጨረሻው አይደለም የተገዳደረው። ስለዚህ ስትፈተኑ እቺን አረፍተ ነገር ክርስቶስንም እኮ እስከ መጨረሻው ተገዳድሮታል። 40 ቀንና 40 ሌሊት በበረሃ ከጾመ በኋላ 3 ጥያቄ ያቀረበለት። እቺን አንደኛ ሴሚስተር እላታለሁ እኔ። በሶስቱ ማሸነፍ ስላልቻለ ለጊዜው ትቶት ሄደ ነው የሚለው ቃሉ ስታነቡት። ለጊዜው መቼ ነው ተመልሶ የመጣው? በሚያስተምርበት ጊዜ በመሃል በሰዎች አንደበት እየተጠቀመ ሲቃወም ቆየና መስቀል ላይ ሆኖ በገዳዮቹ አንደበት በግራ በተሰቀለው በደለኛ አንደበት ገብቶ እስኪ ከመስቀል ውረድ አለው። የመጨረሻ አምላክነቱን የሚፈታተን ፈተና። ስለዚህ ሰይጣን አምላክን የደፈረ አምላክን ለመፈታተን እንደው ጉልበት አገኘው ብሎ የቀረበ አማኝን ክርስቲያንን ባይፈትነው ነበር የሚገርመው። ስለዚህ ከዛሬ በኋላ በፈተናው ስትሆኑ ሰይጣንን እየተዋጋሁት ነው በሉ እንጂ አታልቅሱ። ስለዚህ እኛም ሁሉን ማድረግ የሚችል አምላክ ስላለን ልክ እንደ ቅድስት ድንግል ማርያም መጽናት ያስፈልጋል። ሁሉን ማስቻል የሚችል አምላክ ስለሆነ በመጨረሻ አሸናፊዎች እንሆናለን ሳይሆን ከሐዋርያው ጋር አብረን ከአሸናፊዎች እንበልጣለን ነው የምንለው። ስለዚህ ወደ ትክክለኛው መንገድ እንድንመለስ ትረዳን ዘንድ የቅድስት ድንግል ማርያምን መንገድ እንከተል። ምንድነው የእርሷ መንገድ? ለምንድነው የተወለደችው? ከተወለደች በኋላ እኮ እንደ ማንኛውም ሰው ኖራ ወደ ሰማይ አልገባችም። ብዙ ተግዳሮቶችን አሳልፋለች። ስለዚህ መግቢያዬ ላይ ምልክታችን ነች፣ ምሳሌያችን ነች ስላልኳችሁ ምሳሌነቷ ምንድነው? ምንድነው እሷ ያሳለፈችው? በሰይጣን አለመናቋስ የቱ ጋር ነው? ምን አይነት ፈተና? ብዙ ዘርዝረን የማንጨርሳቸውና እምነቷን የተገዳደሩ ነገሮች በህይወቷ ቢከሰቱም ጥያቄዎችን አላነሳችም። ለምን በእኔ ህይወት የሚለው በማርያም ውስጥ አልነበረም። በአንጻሩ ምንድነው ያደረገችው? እነዚህን ተግዳሮቶች በእምነት ተቀበለቻቸው። መቀበል ብቻ አይደለም ኖረቻቸው። ከነዚህ ከኖረቻቸው በርካታ እውነቶች መካከል ለትንሽ ጉልድፋ አንደበቴ ከፈቀደችልኝ ልጥቀስ። ከላይ እንደጠቀስነው በሰው ልጅ ታሪክ ውስጥ በመንፈስ ቅዱስ መጽነስ በድንግልና መውለድ የተባለ ነገር ተሰምቶም ታይቶም በማይታወቅበት ጊዜ እንዲህ ነው ያንቺ ተልእኮ ስትባል ካንቺ የሚወለደው ሕፃን የልዑል እግዚአብሔር ልጅ ይባላል ስትባል ምንድነው ያለችው? ያችን አረፍተ ነገር ሄዱ ያልኳችሁ ነው። እንደ ቃል ይሆነልኝ። ይህን መለኮታዊ እውነት የማይናወጥ እምነት የማይዋዥቅ እምነት ያለው ሰው ነው የሚረዳውና መቀበል የሚችለው። ይህን እውነት በአጭር ውይይት መቀበል መቻሏ እንዲሁም ምን አይነት በእግዚአብሔር መታመን ቢኖራት ነው። ከዚያስ ሌላ ፈተና። ሕፃኑን የሚፈልጉት ሰዎች መጡ። ስልጣናችንን ይቀማናል የሚሉት ሰዎች ተነሱ። ወንበር ያጓጓል አይደለም? አሳዶች ልጆች ተነሱ። ሕፃኑ ገና በደንብ ሳይጠነክር ንጹሕ ጠባቂው ቅዱስ ዮሴፍ ባላሰባችው ሰዓት ባላሰባችው ቀን ምን አላት? ወደ ግብጽ መሰደድ አለብን። ምን ተሰምቷት እንደሆነ እስቲ እናቶች አስቡት። አንዲት አራስ ከዚህ ተነስተሽ መሄድ አለብሽ ስትባል ቅዱስ ዮሴፍ ያንን ዜና ይዞላት ሲመጣ ለሷ እንደ አንድ ዱብዳ ነበር። እንዴት ነው ይሄ የሚሆነው? ኧረ አልሄድም፣ ሕፃን ልጅ ይዘን ከመውለዴ በፊት እኮ እንደዚህ ተንከራተናል፣ አሁን ደግሞ እንዴት ነው የሚሆነው አላለችም። አልተጻፈልንም፣ አትለውምም። ምናልባት ግን በውስጧ ድፍረት አይሆንብኝ እንጂ እንደዚህ ያሰበች ይመስለኛል። ገዢ ይሆናል የተባለ በትንቢት መጽሐፍ ሳይቀር በዙፋኑ ላይ ለዘላለም ይነግሳል
ተብሎ የተነገረለት የዘላለም ንጉሥ፣ ኃያል መካር አምላክ፣ የዘላለም አባት ሲባል ቆይቶ እንዴት ነው የአንድ ፈራሽ የሆነ ንጉሥ የሄሮድስን ቁጣና ተንኮል ፈርቶ መሰደድ? ሰይጣን በሄሮድስ አድሮ ያመጣው ፈተና። ከኛ ማናችን ይህንን አስደንጋጭና ከባድ ፈተና አንዲት ቃል ሳይተነፍስ በዝምታ ማለፍ ይችላል? ስለዚህ ወደ ራሳችን እንምጣ። ምን አይነት ፈተና ደርሶብን ነው? አንዳንዴ ስለ ቃሉ ይቅርታ አድርጉልኝ እንጂ መኖር እስከሚያስጠላን ድረስ የተማረር ነው። ያሉብን ችግሮች እንዳሉ ሆነው ምን አይነት ችግር እንዳለብን ሁላችንም እናውቃለን። ግን መኖር እስከሚያስጠላ ድረስ የሚያደርስ መማረር ምን ደርሶብን ነው? ስለዚህ መልሳችን አዎ ተፈትነናል ከሆነ በአጭሩ እንዲህ እላችኋለሁ። የምንወስደው እርምጃ ወይም ውሳኔያችን መማረር ወይም ደግሞ ማማረር ሳይሆን መልሳችን እንደ ቅድስት ድንግል ማርያም አንተ እንዳልከው ይሆንልኝ፣ እንደ ፍቃድ ይሁን። በዝምታና በእምነት በመስቀሉ እግር ስር መገኘት፣ የክርስቶስ መስቀል ስር ሆኖ ታሪክን ማንበብ፣ የተከፈለንን ዋጋ ማንበብ፣ መጽናናትን ማግኘት ከዛ ከመማረር ለመውጣት። ስለዚህ እመቤታችን ከክርስቶስ ትንሣኤ በፊት እነዚህን ከእምነት ጋር የሚጣረሱ የሚመስሉ ብዙ ተግዳሮቶችን አልፋለች። በዚህ ምልክታችሁ ነች፣ በዚህ ምልክቴ ነች፣ በዚህ መሪያችሁ ነች፣ በዚህ መሪዬ ነች። ፈተና የእምነት ማረጋገጫ ነው። እግዚአብሔርን የምናምንና የምናመልከው ለዚህ ነው። ነገሮች ሲስተካከሉ ብቻ አይደለም የምንለው። እንግዲህ ጠንከር ያለ ፈተና ክርስቲያንን እና ክርስትናውን የሚመጥን ፈተና ነው። ክርስትናችሁን የማይመጥን ፈተና ከሆነ ግን ክርስትናዬን የማይመጥን ፈተና ከሆነ ግን ተንቃችኋል፣ ተንቄያለሁ። ቅድስት ድንግል ማርያም የጸሎቷ፣ የፈተናዋ፣ የትዕግስቷ፣ የመጽናቷ ፍሬ ያየችው ጌታ ሐዋርያዊ አገልግሎቱን ከጨረሰና እርሷንም ወደ ሰማይ ከወሰዳት በኋላ ነው። ከሞላ ጎደል ከ33 ዓመት መጽናት በኋላ። ስለዚህ ከእርሱ ጋር የምትከራከሩበት አጋጣሚዎች ሊኖሩ ይችላሉ። በእሱ ላይ ተቃውሞ የለኝም፣ ተከራከሩ። እግዚአብሔር በፈቀደ ጊዜና ቦታ ይሆንልኛል፣ ይሳካልኛል፣ ይደረግልኛል ብላችሁ ግን እመኑ። አንተ እስክታሳካው ድረስ፣ አንተ ነገሮችን እስከምታስተካክል ድረስ በትዕግስት እንድጠብቅ አበርታኝ በሉት። እስከ ዛሬ በቅድስት ድንግል ማርያም አማላጅነት ስለተደረገላችሁ ሁሉ ፈጣሪንም እርሷንም አመስግናችሁ ወደየቤታችሁ በሰላም ተመለሱ። በልባችሁ ስላለውና እንደ ፈጣሪ ፍቃድ እንዲሆንላችሁ የምትፈልጉትን በጎ መሻታችሁን ነው። እንዲሁም ከናንተ እንዲወገድ የምትፈልጉትን የነፍስና የሥጋ ጠላት ሁሉ ወደ ፈጣሪ እንድታቀርብላችሁ ሳትነግሯት ከዚህ ከተቀደሰ ስፍራ እንዳትሄዱ። በአደራ ልትነግሯት የምትፈልጉትን ሁሉ ሳትፈሩና ሳታፍሩ ስለዚህ ነገር አደራ። ስለ የትኛው እኔ አላውቅም፣ እኔ በልባችሁ ያለው ምስጢር አላውቅም። ስለዚህ ነገር ግን አደራ ብላችኋት ሂዱ። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ጸጋና በረከት፣ የእመቤታችን የቅድስት ድንግል ማርያም ጥበቃና አማላጅነት ከሁላችሁ ጋር ይሁን።